የጸሎት ኃይል በዚህ እድሜ መጸለይ ከለመዳችሁ ዋው በቃ አመለጣችሁ ማለት ነው። የዲያብሎስን መንግስት ግራ መጋባት ውስጥ የሚከተው አንድ ነገር ከፈለጋችሁ ጸሎት ይባላል። ጸሎት ወደ እግዚአብሔር ልብ የምትደርሱበት መንገድ ነው። ያልተቋረጠ ጸሎት ነው ውጤት ያለው ጸሎት። ከማይሻሻሉ ነገሮች አንዱ ዲያብሎስ ነው። ድሮም አውሬ ነው፣ አሁንም አውሬ ነው። እግዚአብሔርን ባገኘው ምን አረጋለሁ ምን ያረግልኛል? በጣም የዋህ ሰዎች አንድ እንኳን ተለቅ ያለ ሰው ሲያገኙ ብዙ ነገር ይሆንላቸዋል። ብዙ ሰዎች የእግዚአብሔር ስልክ ቁጥር ነው ይሉታል። ብዙዎቻችን እግዚአብሔር ስልክ ቁጥር እንዳለው አናስብም። እኛ ብቻ ስልክ ቁጥር ያለን ነው የሚመስል። ኤላባጋቶ ሳንዳ ፕራክላራባ ሻካ ኤላባጋታ ላራባ ሻንዳ ፕራክላራባ ማካታ ላራባ እግዚአብሔር ላይ መጮህና ወደ እግዚአብሔር መጮህ ልዩነት አለ። የሌለ ስላልጠየቅ ነው። ከጠየቅ ይኖርሃል። ዝም ካሉ ጴጥሮስ እንደሚደገም ያውቃሉ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት ሃሌሉያ in the mighty name of Jesus የጸሎት መጎናጸፊያ ዛሬ ባንተና በቤት ላይ በናዝሬቱ ጌታ በኢየሱስ ራካታ ፓሻዳባካ ሊክራባዳማካ ቶላራባሻንዳ ፕራካ the power of prayer የጸሎት ኃይል በሚል ርዕስ ነው። በ2006 ዓመተ ምህረት በቤተ ክርስቲያን ያስተማርኩት ትምህርት ነው። ከናንተ እድሜ ላይ 2006 ሲነሳ ምን እንደምትመስሉ ማሰብ ብቻ ነው። ፎቶ ይለቀቅ እንዴ? 2006 እስከ 14 ዓመት ይሆናል። እስከ 16 ስንት ዓመት ይሆናል? 10 ዓመት። ስለዚህ 10 ዓመት ሲነሳ አንዳንዶቻችሁ በጣም ትልቅ የሆናችሁት 12 ዓመት ነው የምትሆኑት። 22 የሆናችሁት ማለት ነው። አሁን 20 ዓመት የሆናችሁት 10 ዓመት ሲነሳ የ10 ዓመት እንቦቆቅላ ነበራችሁ። አሁን 18 ዓመት የሆናችሁ 8 ዓመታችሁ ነበረ። አሁን 16 የሆናችሁት ደግሞ የ6 ዓመት አንድ ፍሬ ልጅ ነበራችሁና ያኔ የተማርነው ትምህርት ነው። ስለዚህ ያው ዛሬ ደግሞ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። ዋናው የትምህርቱ ዓላማ ጸሎትን እንድትለማመዱ ለመርዳት መጸለይ እንዴት ነው መጸለይ የምችለው የሚለውን ኤክሰርሳይዝ ማድረግ እንድትችሉ። ዓላማው ትምህርቱ እንድትማሩት ሳይሆን የትምህርቱ ዓላማ አዘ ኤንድ ኦፍ ዘ ዴይ እናንተ እያንዳንዳችሁ በግል ህይወታችሁ ጸሎትን ኤክሰርሳይዝ ማድረግ እንድትችሉ ነው። ስለ ጸሎት መጀመሪያ ከመጸለዩ በፊት ሰው ስለ ጸሎት ትክክለኛ የሆነ ግንዛቤ ያስፈልገዋል። አያችሁት? ሰው አንዳንድ ጊዜ የሆነ ነገር ማድረግ ይፈልግና ስለዛ ነገር ያለው ግንዛቤ ግን በጣም አናሳ ይሆናል። ስለዚህ የግንዛቤ መዛባት ችግር ካለ ከግንዛቤ መዛባት ችግር የተነሳ ነገሩን ላናደርገው እንችላለን። ስለዚህ ግንዛቤያችን ግን በትክክል ሲመጣ ወይም ደግሞ መረዳት ባለብን ልክ አንድ ነገር ስንረዳው ያኔ ነገሩን ለማድረግ አቅም ይኖረናል። ስለዚህ ስለ ጸሎት በጣም ወሳኝ የሆኑ ሐሳቦችን አነሳለሁ። ወሳኝ የሆኑ ሐሳቦችን። ስለዚህ በደንብ በጥሞና ታዳምጡኛላችሁ። ጸሎት ማለት ከእግዚአብሔር ከአባታችን ጋር የፍቅር ህብረት ማድረግ ማለት ነው። የመጀመሪያው ስለ ጸሎት ስታስቡ ጸሎት ጥያቄና መልስ ውድድር አይደለም። እኔ ጠይቃለሁ እግዚአብሔር ይመልሳል ማለት አይደለም። ያ የጸሎት ትርጉም አይደለም። የጸሎት ትርጉሙ ጸሎት ማለት ከአባታችን ከእግዚአብሔር ጋር የፍቅር ህብረት፣ ከእግዚአብሔር ጋር የፍቅር ህብረት ለምታረጉት ጸሎት ህብረት ነው። በህብረት ውስጥ ለምሳሌ ከጓደኞቻችሁ ጋር ህብረት እያረጋችሁ ጥያቄ ጠይቃላችሁ አትጠይቁ አይደል? እንጠያየቃለን እኮ እስክሪብቶ ይዛል እንላለን። ግን እስክሪብቶ ይዛል የሚለው ለመንገር ግን አይደለም የተገናኘ ነው አይደለ? ብዙ ጊዜ የምንቸገረው ምንድነው? በቃ ጸሎት የሚጠፋብን እኮ ለዛ ነው። ጸሎት አሁን ጸልዩ ሲባል ሰው የሚከብደው አይኑን ይጨፍናል፣
ከዛ ምን ይጠይቅ? እግዚአብሔር ወይ አባቴን ልቦና ስጠው፣ እናቴንም እርዳት፣ እኔንም እርዳኝ በጌታ በኢየሱስ ስም አሜን። 3 ሰከንድ። ለምን ጸሎት ለሱ ምንድነው? አባዬ ማዬ ከዛ አካባቢ ላይ የሆነ ነገር ካለ በቃ ጨረሰ፣ ያልቅበታል። ጸሎት የማያልቀው ጸሎት ህብረት ከሆነ አያልቅም። እንዴት ከጓደኞቻችሁ ጋር ስትቀመጡ 2 ሰዓት ማሳለፍ ትችላላችሁ? ጥያቄ ከሆነ ከጓደኞቻችሁ ጋር እስክሪብቶ ይዛል? አዎ ብሎ ሰጠ፣ አለቀ አይደል? ተመለሰ በቃ። ከዚህ በኋላ እርሳስ ይዛል? አልያዝኩም። ደብተርስ? አልያዝኩም። ላጲስ ይዛል? ሰጠ በቃ። ከዛ ለጊዜው ትፈልግ የነበረው እስክሪብቶ ደብተር ምናምን ነበረ፣ የያዘውን ሰጥቶናል፣ ያልያዘውን የለኝም ብሏል። አለቀ በቃ። ከዚህ በኋላ ከ3 ሰከንድ በኋላ መቆየት አትችሉም። ምክንያቱም ጥያቄ ነበር የምትፈልገው፣ ጠይቀሃል፣ የተመለሰው ተመልሷል፣ ያልተመለሰው አልተመለሰም። ስለዚህ you have to go። ብዙ ሰዎች ጸሎት ላይ የሚቸገሩት እንደሱ ስለሆነ ፌሎሺፕ ነው። ጸሎት ጥያቄና መልስ አይደለም። ጸሎት ከአባታችን ከእግዚአብሔር ጋር የፍቅር ህብረት ወይም የፍቅር ግንኙነትን የምናደርገው። እንደ ክርስቲያን ጸሎት ማለት ለኛ ህይወት እጅግ አስፈላጊ የሆነ ነገር ነው። እዚህ አሁን መጸለይ ከተማራችሁ፣ በዚህ እድሜ መጸለይ ከለመዳችሁ ዋው በቃ አመለጣችሁ ማለት ነው። 10 ብቻ አይደለም 2% እኮ ነው ሰክሲድ የሚያደርገው። ገብታል ለምሳሌ መግቢያዋን ይዛል። ጸሎት ለክርስቲያኖች የተሰጠ ታላቅ እድል ነው። It's by the way, it's a privilege. እግዚአብሔር እድል ነው የሰጣችሁ። just use this opportunity። እግዚአብሔር እኔን ሚት ለማድረግ ይሄንን አጋጣሚ ተጠቀሙበት ብሎ እድል ነው የሰጠን። ስለዚህ ከእግዚአብሔር ጋር ውላችሁ ስትመጡ you will be transformed, you will be transfigured። መለወጥ ትጀምራላችሁ። አስተሳሰባችሁ መለወጥ ይጀምራል። እዚህ ሰዎች አንዳንዴ ኤክሰለንስ ለማግኘት ኤክሰለንስ በትምህርት አታመጣው። ኤክሰለንስ መጽሐፍ ቅዱስ ሲናገር ትንቢተ ዳንኤል ምዕራፍ 6 ቁጥር 2 ላይ ኤክሰለንት የሆነ ስፒሪት አለበታል። ስፒሪት ነው ኮሙኒኬት የሚያደርግ። ኤክሰለንስ ትምህርት ቤት ሄዶ ሲመጣ ሰው the most disorganized ይሆን። I used to learn ይላል። ከዛ የት ኤክሰለንስ ትምህርት ቤት ዋው so what happened to you? ምን ወንክ ታዲያ? እኔ እኮ ከሰዎች ከማቃቸው ሁሉ ዲስኦርጋናይዝድ ሰው አንተ ነህ። because ስፒሪቱ አላገኘው። አየህ ግን አንዳንድ ሰዎች እግዚአብሔርን ኮሙኒኬት ሲያደርጉ ስፒሪት ኦፍ ኤክሰለንስ ደማቸው ውስጥ ነው የሚገባው። ከዛ አይናቸው የሚያየውን ነገር በሙሉ ኮሬክት ማድረግ ይችላል። አስተሳሰባቸው ኦልሬዲ በኤክሰለንስ ስፒሪት የተሞላ ነው የሚሆነው። አየህ ኤክሰለንስ ተምረህ የማታመጣውን ነገር መንፈስ አግኝተህ ታመጣዋል። ስለዚህ prayer is it's a privilege. It's a privilege. To pray means to communicate with God. መጸለይ ማለት ከእግዚአብሔር ጋር መነጋገር፣ የሁለትዮሽ ህብረት ማድረግ ማለት። ታወሩታላችሁ፣ ያወራችሁ። that's why ስትጸልዩ ሁልጊዜ መጽሐፍ ቅዱስ እና ዛሬ እየጻፋችሁበት ያለ ደብተር አብሯችሁ ይመጣል። ሰምታችኋል? ጸሎታችሁ ረጅም እንዴት እንደሚሆን ታዩታላችሁ። ከዛ በኋላ ደብተርህ ይመጣል፣ መጽሐፍ ቅዱስህ ይመጣል። ከዛ ደብተር ላይ ያለውን ነገር እያነበብክ በዛ ጉዳይ ነው የምትጸልየው። ራካታሳና ማጋታሳን ዳብረ ጸሎት ማለት ከእግዚአብሔር ከአባታችን ጋር የፍቅር ህብረት ማድረግ ነው። አባቴ ሆይ በጌታ በኢየሱስ ስም ካንተ ጋር ህብረት አደረግልኝ ሲ at the same time ያወራ ነው። ከዛ ስክሪፕቸር ታነባል። እነዛ ጥቅሶቹን እያነበበ ያ ጸሎታችሁን አንደኛ ሜዲቴሽን ታይም ይሆናል። ቃሉን የምታሰላስሉበት ጊዜ ይሆናል። at the same time ደግሞ ከእግዚአብሔር ጋር ረጅም ጊዜ ስለዚህ ልጸልዩ ስትመጡ ባዶ እጃችሁን አትምጡ። but if you have something, if you have mobile or anything to play music መዝማሪዎችን ራፕ አታርጉ። በጸሎት ሰዓት ሚል ነገር አታርጉ። you will not pray በዛ አያጸልይም። እሱ ሂዲድ ነው የሚል ብነን ምነን ነው የሚል
ለጸሎት የሚሆን ነው። ለጸሎት የሚሆኑ ዝማሬዎች አሉ። የጥሞና ጠይቁት። ሰርች አድርጉ ዩቲዩብ ላይ ገብታችሁ። ለምሳሌ ለጥሞና ለፕሬየር ታይም ሚውዚክ ስትሉት ቀስ ያለ ሙዚቃ ነው የሚሰራው። ለምን? ለመጸለይ አእምሮህ ነው መሰብሰብ ያለበት። ጭራሽ አእምሮህ የሚሮጥበትን ነገር ካደረክ አይሆንም። እሱም በኋላ መስማት ትችላለህ ከጸሎት በኋላ። የጸሎት ሰዓት ላይ ግን የሚያረጋግ ኮንሰንትሬሽን እንድትሰበስቡ የሚያደርግ ፎከስድ እንድትሆኑ የሚያደርግ ነገሮች ነው መከፈት ያለበት። ስለዚህ ዝማሬ ሊሆን ይችላል። ዝማሬው ፎከሳችሁን በጣም ሰብስባችሁ ወደ አንድ አቅጣጫ እንድትሄዱ፣ ከዛ ከዝማሬው ጋር አብረን እግዚአብሔርን ሊትራሊ ወርሺፕ እናደርገዋል። ስለዚህ ቱ ፕሬይ ሚንስ ቱ ኮሚኒኬት፣ ኮመን የሆነ ዩኒየን ላይ መምጣት ነው። ዋት ኢዝ ዘ ጎል ኦፍ ኮሚኒኬሽን? ኮሚኒኬሽን የመጨረሻው ዓላማው ሁለት ሰዎች ኮሚኒኬት አድርገዋል። ምን ማለት? ሁለት ሰዎች ንግግር አድርገዋል ማለት ተግባብተዋል ማለት ነው። በአንድ ጉዳይ ላይ አንድ አይነት አቋም ላይ መጥተዋል ማለት ነው። ሌላ ትርጉም የለውም። ስለዚህ ከእግዚአብሔር ጋር ኮሚኒኬት እያረኩ ነበረ። ስለዚህ እግዚአብሔር የሚያስበውና እኔ የማስበው አንድ ቦታ ላይ መጥቶ ተግባብተናል ማለት ነው። ገብቶኛል በቃ ማለት ነው። ስለዚህ that's communication። ስለዚህ እግዚአብሔር ሞስትሊ የሚናገራችሁ በቃሉ፣ አንዳንዴ በድምፁ ይናገራችኋል፣ በመንፈሱ ይናገራችኋል። ስለዚህ always you have to understand ምን ማለት እንደሆነ። ጸሎት ማለት የክርስትናችን እስትንፋስ ማለት ነው። ክርስቲያን የሚተነፍሰው ሲጸልይ ነው። ክርስቲያን በአፍንጫው አይደለም የሚተነፍስ። ክርስቲያን በዋናነት ተነፈሰ የሚባለው የሚጸልይ ከሆነ ነው። ስለዚህ ፕሬየር ለክርስቲያን እስትንፋስ ነው። ፕሬየር is the most important work on earth ይላሉ አንድ እግዚአብሔር ሰው አሪቶሪ የሚባል። ፕሬየር is the most important work on earth። በምድር ላይ በጣም አስፈላጊና ወሳኝ ከሆኑ ስራዎች መካከል ብዙ ሰው ጸሎት ስራ አይመስለው። የሚጸልይ ሰው ስራ ነው የሚፈታው። እንደሱ ነው የሚያስቡት ብዙ ሰዎች። the most important work ነው በምድር ላይ። ስለዚህ ይሄንን በጣም ወሳኝ የሆነውን ስራ ልንሰራው ይገባል። God moves mountain ይላል የእግዚአብሔር ሰው ፓስተር ቤንሂን። but only prayer moves God። እግዚአብሔር ተራራውን ነቅሎ ሊወስደው ይችላል። but only prayer moves God። እግዚአብሔር ተራራን የሚነቅለውን እግዚአብሔርን ግን የሚያንቀሳቅሰው ጸሎት ነው። ስለዚህ the power of prayer። አያችሁ፣ ተራራን መንቀል ይችላል። የማትፈልጉትን ነገር ማለት ድካም ካለባችሁ ድካማችሁ ይነቀላል። የሆነ የማትፈልጉት ነገር ካለ on the place of prayer ነገሮች ይቀየራሉ። ስለዚህ God moves mountain but only prayer moves God ይላል የእግዚአብሔር ሰው ፓስተር ቤንሂን። አውገስቲን የሚባል ታዋቂ የእግዚአብሔር ሰው የነበረ ሰው ስለ ጸሎት ሲናገር true whole prayer is nothing but love። በቃ ጸሎት ማለት ሌላ ምንም ትርጉም የለውም አለ። it's a love relationship ነው፣ የፍቅር ግንኙነት ነው። ጸሎት በአጠቃላይ ላቭ። እንደሱ ከሆነ መጸለይ አይከብዳችሁ። እንደሱ ካልሆነ ሃይማኖት ስለሚሆንባችሁ እየጸለያችሁ ምን እየጸለያችሁ እንደሆነ ማሰብ ትጀምራላችሁ። ለምን እንደምትጸልዩ ግራ ይገባችኋል። ራሱ መጸለይ ያለብኝ የለብኝ ወደሚል ጥያቄ ትገባላችሁ። እዚህ ጸሎት ካራክተራችንን ሼፕ ያደርገዋል፣ አስተሳሰባችንን ሼፕ ያደርገዋል፣ ቋንቋችንን ሼፕ ያደርገዋል፣ እይታችንን ሼፕ ያደርገዋል፣ ፊውቸራችሁን ሼፕ ያደርገዋል፣ ዴስቲኒያችሁን ሽፍት ያደርገዋል። ዋው ሰምታችኋል ያልኩትን። እዚህ ጸሎት የሚያደርጋቸውን ነገሮች ነው። ጸሎት ኤኒ ማለት አንዳንዴ you are destined to fail but while you are praying, while you are seeking God is shifting your destiny to prosperity ያደርጋል። አየው መጽሐፍ ቅዱስ ላይ ያቤጽ እናቱ ስትወልደው መከራ ይሁን እድሜ ይሁን ብላ ዴስቲኒውን ነው መከራ ያደረገችው። ግን ያቤጽም እግዚአብሔርን ለመነ ይላል። እየጸለየ ያለ ፍጻሜውን ቀየረው። ስለዚህ አያችሁ ጸሎት ፍጻሜያችሁን ይቀይረዋል፣ ታሪካችሁን ይቀይረዋል፣ የምትውሉበትን ቦታ ይቀይረዋል፣
የምታቋቸውን ሰዎች ይቀይረዋል። አብታቻል አንዳንድ ሰዎች የሚያቋቸው ሰዎች አሉ። ማንንም ሰው የሚያቃቸው ነው። አንዳንድ ሰዎች የሚያገኙዋቸው ማንንም ሰው የሚያገኛቸው ማንንም በቃ መጽሐፍ ቅዱስ ላይ በስራው የቀለጠፈ ሰው አይተሃልን ይላል። በስራው የቀለጠፈ ሰው አይተሃልን በተዋረዱ ሰዎች ፊት አይቆምም ይላል። ስለዚህ የተዋረዱ ማለት መሰለ ኮመን እና ኦርዲናሪ ፒፕል ይላል። ኮመን ናቸው። የሻይ ቅጠል እጥረት ገጥሞን አያውቅም እንደምታውቁት አይደል? ብዙ ኮመን ነገሮች እጥረት የለም። አጭት ኮመን ከመሆን ያወጣቸዋል። ነገር ግን በከበሩ ሰዎች ፊት ይቆማል። ስታተሳችሁ ማለት ፊዚካሊ እዚህ ምድር ላይ የምትኖሩበትን ስታተስ ይቀይረዋል። በነገስታት ፊት ይቆማል። በስራው የቀለጠፈ በጸሎት ትጉ ከሆናችሁ your destiny will be transformed. Even the people እናንተን ሚት የሚያደርጉ ሰዎች ራሱ ከፍ ያሉ ነው የሚሆኑ። ለምን? It's because of your prayer life. ቤንጃሚን ፍራንክሊን ላንብብላችሁ። ይሄ ሰው በጣም ቬሪ ኢምፖርታንት ሰው ነው። አሜሪካ ውስጥ ያለ ነው። ከአሜሪካ ፕሬዚዳንቶች አንዱ ነው። ሌላውን ባልነግራችሁም በጣም ከፍተኛ ኢንፍሉዌንስ አሜሪካንን ሼፕ ካደረጓት ሰዎች መካከል አንዱ ነው። ምን አለ መሰላችሁ? work as if you were to live 100 years። ስትሰራ አለ 100 ዓመት እንደሚኖር ሰው ስራ አለ። ከዛስ pray as if you were to die tomorrow። ስትጸልይ ደግሞ ነገ እንደሚሞት ሰው ነገ ሞት አለበት ሞቱን እንደሚቀይር ሰው ጸልያ። ዝም ብለሽ ረብረብ አትበል። አሁን ነገ ትገደላለህና ከጸለይክ በደንብ መቀየር ትችላለህ ቢባል እንዴት ነው የምትጸልየው? ረብረብ አትልም። እግዚአብሔር መሰከሬ ነው አትልም። እንደማትሞት አሁን ስላወክ ነው እንጂ ነገ እንደምትሞት መታወቅ ረብረብ አትልም። you will pray seriously, you will vibrate seriously። መጽሐፍ ቅዱስ ሲናገር ንጉሥ ሕዝቅያስ እንደሚሞት ተነገረው። ከዛ ፊቱን ወደ ግድግዳው አዞረ ይላል። then he start praying። suddenly እግዚአብሔር ለኤልያስ ሂድና በቃ በልበል ለኢሳይያስ ሂድ ተመለስ 15 ዓመት ተጨምሮል ቀየረው። አየህ ትሞታለህ የሚለውን ዴስቲኒውን ቀየረው። ጸሎት ዴስቲኒን ሼፕ ያደርጋል። ሌላኛው የእግዚአብሔር ሰው ደግሞ በጣም ብዙ የጸሎት መጽሐፎችን የጻፈ ሰው ነው። E.M. Bounds ሲናገር God shaped the world by prayer። እግዚአብሔር ዓለምን ቅርጽ የሚሰጠው በጸሎት ነው አለ። The more praying there is in the world, the better the world will be። ብዙ ጸሎት ካለ ዓለም ውስጥ አለ ዓለም የተሻለች ስፍራ ትሆናለች። በጨለማው መንፈሳዊው ዓለም ላይ the mightier the forces against evil ይላል። ስለዚህ በጨለማው ዓለም ላይ የጸሎቱ ጫና ይበዛባቸዋል። ምክንያቱም እነሱም ጫና ለማድረግ እየሰሩ ከተውካቸው ይጫኑሃል። but if you pray you will fight them እና ሞር የተሻለች ቦታ ትሆናለች ይላል። ስለዚህ በጌታ በኢየሱስ ስም እንጸልያለን። አሜን። prayer is the one thing that puts the devil's kingdom into confusion። የዲያብሎስን መንግስት ግራ መጋባት ውስጥ የሚከተው አንድ ነገር ከፈለጋችሁ ጸሎት ይባላል። prayer is the one thing that puts the devil's kingdom in confusion። ዲያብሎስ ሲጸልይ confused ነው የሚሆነው። በጣም ደስ ይለኛል። prayer is the way to God's heart። ጸሎት ወደ እግዚአብሔር ልብ የምትደርሱበት መንገድ ነው። it's a way to God's heart። የእግዚአብሔር ልብ ጋር የምንደርስበት መንገድ ነው። ሌላኛው ጸሎት ሰይጣን በጣም የሚፈራው ነገር ነው። ሰይጣን በጣም ነው የሚፈራው ነገር አንዱ የሚጸልይ ሰው። prayer is the one thing that Satan dreads። literally ይፈራዋል።
በጣም ነው የሚፈራው ሰይጣን የሚጸልዩ ሰዎች። ለምን ጸሎታቸው ኮንፊውዝ ነው የሚያደርገው። እነሱ ሲጸልዩ መንፈሳዊ አካላት ስለሚንቀሳቀሱ እኮ የሚፈራው። አያችሁት? እኛ ንግግር ብቻ ይመስላል፣ ግን ያ ጸሎታችን መንፈሳዊ አካላትን ሙቭ ማድረግ ይጀምራል። አንድ እግዚአብሔር ሰው ሲናገሩ prayer is a work፣ ጸሎት ስራ ነው። so get to work get to work። ስራዋ ታዲያ ግባ ስራ። ጸሎት ስራ ነው። ጸሎት የቀልድ ቦታ አይደለም። it's a very serious part of our life። get to prayer። if you are a real man, you should pray. If you are a real woman, you have to pray. You should pray. አያችሁት? የማይጸልዩ ሰዎች ብዙ ጊዜ እንደምነግራችሁ የማይፈልጉትን ይሆናል። ሰው የማይፈልገው አንዱ ነገር ዴስቲኒው ያላማረ ሲሆን አይደል? ስኬታማ ለመሆን አይፈልግም ሰው። ግን ካልጸለያችሁ that's your choice። ስለዚህ በጌታ በኢየሱስ ስም እንጸልያለን። አሜን። ጸሎት ደግሞ ከአባታችን ከእግዚአብሔር ጋር የምናደርገው ምንድነው አለን? ህብረት። ጸልያለሁ በጌታ በኢየሱስ። በሉት ለጎናችሁ ላለው ሰው ጸልያለሁ በጌታ በኢየሱስ። በጌታ በኢየሱስ ስም ጸልያለሁ። ተናገሩት ለራሳችሁ በጌታ በኢየሱስ ስም ጸልያለሁ። አሜን። prayer is very important። እዚህ ብዙ ጊዜ ሰዎች በመጸለይ ውስጥ ያለውን አድቫንቴጅ ቢያውቁ ኖሮ ባለመጸለይ ውስጥ ባለው ተጠቂነት ነፃ ያወጡ ነበር። በመጸለይ ውስጥ ያለውን ጥቅም ብታገኙ፣ በመጸለይ ለምሳሌ 1000 ብር ታገኝ ከነበረ በብር ባለመጸለይ 2 ብር ነው የምታገኝ። if you know the advantage ጸሎት ውስጥ በመጸለይ ውስጥ ያለውን ብታውቁ ኖሮ you will pray seriously። ስለዚህ አሁን እየተማረን ያለነው ይህንን አድቫንቴጅ እንድንጠቀምበት። የጸሎት አስፈላጊነት ልክ እንደተነጋገርነው ጸሎት የክርስትና ሕይወት እስትንፋስ ነው ብለናል አይደል? ያ ጸሎት ካቆምን እንሞታለን። ክርስቲያን የሚኖረው እየጸለየ ነው። ካልጸለየ የለም። ይሄ ፑልፒት ሁሉ ጊዜ ስትመጡ እዚህ ጋር አለ አይደል? ግን በህይወት አለ የለም? ሲጀመር ህይወት አለው የለውም? ስለዚህ ከሊቪንግ ቲንግስ ወደ ነን ሊቪንግ ቲንግስ ነው የምናድገው። ይሄ ነገር እዚህ ጋር ቆየ ማለት በህይወት ሳለ ማለት አይደለም። የማይጸልይ ሰው ወደ ነን ሊቪንግ ቲንግስ በህይወት ወደማይኖሩ ግን ሁል ጊዜ ሰው ፑልፒቱ ላይ መጽሐፍ ቅዱስን አስቀምጦ እንደሚጠቀመው ልክ አሁን ይሄ እኮ ከባድ አገልግሎት እየሰጠኩ ለሊቪንግ ቲንግስ እኮ የሚነገረውን ነገር አቆጭ አድርጎ ይዞ ቁጭል think about it። እና ጸሎት አለመጸለይ ማለት ለክርስቲያን አለመኖር ማለት ነው። ጸሎት ካቆምን እንሞታለን፣ ወይም በመንፈሳዊ ህይወታችን እንደርቃለን፣ ወይም ፍሬ አልባ እንሆናለን፣ ፍሬ የለሽ እንሆናለን። ስለዚህ if you want to have more fruit ጌታ ኢየሱስ ሲናገር ትዝ ይላችኋል። የሆነ ጊዜ መጥቼ ያስተማርኳችሁ ፍሩት 3 ስቴፕ ነው ያስተማርኳችሁ። እሺ እና እስቲ እናስታውሰው፣ ሪፍሬሽ እናድርገው። ፍሩት የመጀመሪያው ስቴፕ ነው። ማች ፍሩት ሞር ፍሩት አይደለ? ጌታ ኢየሱስ ፍሬ አፍሩ አለ፣ ብዙ ፍሬ አለ፣ እጅግ ብዙ ፍሬ። ስለዚህ በክርስትና ህይወት ውስጥ ፍሬ አለ፣ ብዙ ፍሬ አለ፣ እጅግ ብዙ ፍሬ አለ። ስለዚህ እዚህ ምድር ላይ ያለነው ፍሬ እንድናፈራ ነው። ፍሬ ለማፍራት የሚያደርጋችሁ ነገር አንዱ ጸሎት ነው። አለበለዚያ we become fruitless። አንዳንድ ዛፎች አሉ ምንም ፍሬ የሌላቸው። ኢንፋክት አንዳንዶቹ ይጠቅማሉ፣ ተፈልጠው ጣውላ ይወጣቸዋል ምናምን ይወጣቸዋል።
ግን አንዳንድ ዛፍ አለ ምንም የማየው ግን ዛፍ ነው። ወይ ፍሬ አያፈራም አይበላ ነገር ወይ እንትና አይሆን። እዚህ እንደሱ ፍሬ አልባ የሚያደርገን ነገር አንደኛው prayerlessness ነው። It's a sickness by the way. Prayerlessness is sickness ነው ማለት when you are sick spiritually አትጸልዩ። መንፈሳዊ ጆሮቹ ስለተደፈኑ ነው እንጂ የአምቡላንስ ድምጽ እየተሰማ ነው በመንፈስ ዓለም ላይ እና የተለያዩ የማሽን የህርት ቢት የምናምን ቢቶች እንትን ማሽን እየተሰማ ጤት 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 እያለ ነው ሰው ኦልሬዲ እና ግን he looks like active ይመስላል ግን ኦልሬዲ ማት ነገር ተገጣጥሞበት እንደ ስፒሪት ሪያል ሰውየው አይሲዩ ውስጥ ነው ያለው። ኢንቴንሲቭ ኬር ዩኒት ማለት ነው። ኢንቴንሲቭ የሆነ በሽታ ውስጥ እየታከመ ነው ያለው። ስለዚህ በጌታ በኢየሱስ ስም እንጸልያለን። አሜን። አንደኛ ተሰሎንቄ ምዕራፍ 6 ቁጥር 18 ላይ የእግዚአብሔር ቃል ሲነግረን አንደኛ ተሰሎንቄ ምዕራፍ 6 ቁጥር 18 ላይ ሰውየው እንዳለው ነው። ሶስተኛ ተሰሎንቄ እንከፍታለን አለ። ገና የመጀመሪያው ቀን ነው ሊሰብክ እና ከፈቱ አላገኙትም። አዛ ያዩታል። ሲያዩት እሱም እየፈለገው ነው አላገኘውም። ከዛ የለም አሉት። በቃ ያለውን ክፈቱ አታስጨንቁኝ እኔና አቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ሳታቋርጡ ምን በሉ አለ ጸልዩ። ሳታቋርጡ ጸልዩ ማለት እዚሁ ትርጉሙን ነግሬያቸው ይሄዳል። ሳታቋርጡ ጸልዩ ማለት አሁን መጸለይ ያል ሳታቋርጥ በቃ ምንም ነገር ሳትናገር በቃ ከዚህ በኋላ በህይወት ዘመን ጸልይ ማለቱ አይደለም። እንደምትተኙ ያውቃል እግዚአብሔር ራሱ ነው እንድንተኛ ያደረገን። ሳታቋርጡ ጸልዩ ማለት pray without ceasing የሚለውን ሲዝናል ማለት ዛሬም ጸልዩ፣ ነገም ጸልዩ፣ ከነጎዲያም ጸልዩ፣ ከዛም ጸልዩ። ያልተቋረጠ ጸሎት ነው ውጤት ያለው ጸሎት። የተቆራረጠ ጸሎት ውጤት የለው። ሐኪሞች እንኳን ሲነግሩ መድኃኒቱን እንዳታቋርጥ ይላሉ አይደለ? እንዳታቋርጥ። ለምን? ኢምፓክት የሚያመጣው አንዱ ሲጨመርበት አንደኛው ሲጨመርበት አንደኛው ሲጨመርበት ስድስተኛው ቀን ላይ ሰውየው እየለቀቀው ይሄዳል። አይ አንዳንድ ሰው ግን ዛሬ ይወጣና 3 ቀን ያርፋል። እየዋጥክ እኮ ነው እያረፍክ ጠዋል፣ ግን መድኃኒቱ አይሰራም አንተ። ለምን? በተከታታይ ባለመወሰዱ ምክንያት የሚፈልገውን አይነት ኢምፓክት አላመጣም ይሏል። ስለዚህ የማያቋርጥ ጸሎትም ነው ውጤት ያለው። የማያቋርጥ ጸሎት whether you feel it or not pray, whether you like it or not pray, whether you are happy or not pray. እሱ መድኃኒት አሁን የሚወጥ ሰው ምንም አልተሰማኝም ብሎ ቢወጣው ይሰራል አይሰራም? ይሰራል። አንተ ሲሰማ አይደለም ይሰራው፣ ከዋጥከው ይሰራል። ገብቷቸዋል ያልከተ ወዘር ይውላ። ከዛ ብዙ መድኃኒቶች ጥሎባቸው መራራ ናቸው አይደል? ስኳር ቢል በጣም ልጅ እያለን ነበር የሚሰጡን። ይሄ ሕፃን እያለ በቃ ራሱ ስኳር ነው የሚለው። ከሆነ በኋላ ግን መድኃኒቱ መራራ ነው የሚሆነው። ስለሚጣፍጥ አይደለም የምትውጠው፣ ስለሚያጣፍጥ ነው የምትውጠው። ሰምታችኋል ያልኩትን? ያ ስለሚጣፍጥና ስለሚያጣፍጥ ማለት በኋላ ላይ የሚሰጥህ ጤንነት ጣፋጭ ስለሆነ ነው አሁን የምትውጠው እንጂ በላስ ላይ ስለሚጣፍጠን አይደለም። ስለዚህ ጸሎት የጣፈጠ ባይመስልም ፕሬይ፣ ምክንያቱም በኋላ የጣፈጠ ህይወት ይሰጣል። ስለዚህ አንደኛ ተሰሎንቄ 6:18 ላይ ሳታቋርጡ ምን በሉ ይላል? ጸልዩ ይላል። ሳናቋርጥ የምንጸልየው ሳናቋርጥ ፍሬያማ እንድንሆን
ብዙ ሰዎች ፍሬያቸው ሲዝናል ነው። ለብርቱካን ነው ሲዝናል ፍሬ ያለው። ለክርስቲያን with season without season you become fruitful if you are a man and a woman of prayer. የጸሎት ሰው ከሆናችሁ በጊዜውም አለጊዜውም ፍሬ ታፈራላችሁ። የምንጸልየው ለምንድን ነው? why we pray why ቅድም ነግሬያችኋለሁ። ጠይቁ ያልኳችሁ ጥያቄ WHY why ብዙ ሰዎች እግዚአብሔርን ነው why ሚሉት። ምን አለበት እግዚአብሔርን ትተህ ሌላ ብዙ የምትጠይቀው ጥያቄ ብትጠይቅ፣ ከአቅም በላይ ባትንጠራራ። ቱማች እዛ ሰማይ ሄዳውን ምን ያንጠራራል? እዚህ ስንት የሚጠየቅ ነገር አለ። እዚሁ ምትደርሰውን መጠየቅ አይደለ? ያ why we pray why የመጀመሪያው የምንጸልይበት ለምንድን ነው የምንጸልየው ካላችሁ ባላጋራ ስላለን ነው። there is a devil who don't like you very much. ሰምታችኋል? በጣም የማይወዳችሁ አጋንንታል። በጣም እንዴት እንደሚጠላሽ ብታቂ ሲያይሽ ራሱ ባጠናግራት ይላል። እንደሱ ብሎ ነው ያስበው። አይወድሽም፣ አይወድህም፣ አይወዳችሁም፣ አይወደንም። ስለዚህ there is someone who always inspires me to pray. Whenever I'm trying to think about him, oh Father Malto Prasaka Talabaya, you are the one who's protecting me from this one. You see, አንዳንድ ጊዜ ብዙ ጊዜ የምንቸገረው we don't even know ዲያብሎስ ምን ያህል እንደሚጠላ። አንዳንድ ሰው ዲያብሎስ የሰለጠነ ይመስለዋል። አሁን በ21ኛው ክፍለ ዘመን ዲያብሎስ አልተሻሻለም። ከማይሻሻሉ ነገሮች አንዱ ዲያብሎስ ነው። ድሮም አውሬ ነው፣ አሁንም አውሬ ነው። እንደውም የድሮ እባብ ነበረ፣ የአሁኑ ዘንዶ ሆኗል። በክፋት በጣም ብሶበታል። ያ ስለዚህ ባላጋራ ስላለን ነው የምንጸልየው። ባላጋራ አላችሁ። የማይወዳችሁ አካል አለ። ያንቺን እድገት የማይወድ በዚህ እድሜ እንድትሞቺ የሚፈልግ አካል አለ። think about it። በዚህ እድሜው በቃ አሁን መቼ መኖር ጀመርሽና ነው አሁን አንቺ የምትሞቺው? think about it። በዚህ ለዚህ ከሆነ የብዙ ወጣቶችን ህይወት ሲያበላሽ የምታዩት ዲያብሎስ። ለምን ይመስላችኋል? ወጣቶች አሁን ድራግ መውሰድ ምናምን ስለሚመቻቸው መስሏችሁ ነው? ያ በፍጹም ስለሚመች እኮ አይደለም። እንደማይመች እኮ እነሱ ነው መጀመሪያ የሚያውቁት። ግን ምንም ማድረግ አይችሉም፣ መርዳት አይችሉም ራሳቸውን። already they are bound። ከነሱ ቁጥጥር ውጪ የሆነ አካል ይይዛቸዋል። ስለዚህ የምንጸልይበት ዋናው ምክንያት አንደኛው ምክንያት ባላጋራ ስላለን ነው። ራእይ ምዕራፍ 12 ቁጥር 12 ላይ ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። በታላቅ ቁጣ ዲያብሎስ ብዙ ሰው በታላቅ ፈገግታ ነው የሚመስለው። ኖ በታላቅ ቁጣ ወደ እናንተ ወርዷል። የሚገርም እኮ ነው። ሰማይና በውስጡ ያላችሁ ደስ ይበላችሁ ካለ በኋላ ምድርና ታች ያላችሁ ወዮላችሁ ነው። ወዮላችሁ ጥሩ ቃል አይደለም። ስለዚህ ወዮ የተባለ ቦታ የምንኖር ሰዎች መጸለይ አለብን። ይሄንን ባላጋራ ተቋቁመን አልፈን ወደፊት ለመሄድ ሉቃስ ምዕራፍ 18 ቁጥር 1 ላይ አንዲት ሴት ነበረች። መጽሐፍ ቅዱስ ሲናገር ባሏ የሞተባት ሴት ነች ይላል። መበለት ማለት ባሏ የሞተባትና ልጅ የምታሳድግ ማለት ነው። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው ከቁጥር 1 ጀምሮ። እንዲህም ሲል በአንዲት ከተማ
እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር አለ። ሰውየው ሁለት የሚገርም ኳሊቲ አለ። አንደኛው እግዚአብሔርን አይፈራም፣ ሁለተኛው ሰውን አያፍርም። ስለዚህ ይሄ ሰውዬ በሕይወት ዘመን አይግጠም። ለምሳሌ እግዚአብሔርንም አይፈራም፣ ሰውንም አያፍርም። ምንም አይመስለው፣ ምንም አትመስለው። ስለዚህ እዚህ ሰውዬ ጋር ደግሞ ከዛ የሴትዮዋ ደግሞ ስታተስ ሲናገር በዚያች ከተማ ይሄ ሰውዬ በሚኖርበት ከተማ አንዲት መበለት ነበረች። እሷ ደግሞ ባልሞቶባት በችግር ልጆቿን የምታሳድግ ሴት ነች። እርሷም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። ስለዚህ የምንጸልየው ባላጋራ ስላለን ነው። ጠላት ባላጋራ ማለት ካንተ ጋር የሆነን ነገር መጋራት የሚፈልግ ያንተን ነገር መቃወም የሚፈልግ ጠላት ማለት ነው። ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ምክንያቱም ሰውየው እግዚአብሔርንም አይፈራም፣ ሰው ምንም አይመስለውም። ሰው ጤፉ ነው። ሰው ጤፉ ምን ማለት እንደሆነ ታውቃላችሁ? ምን ማለት ነው ሰው ጤፉ? What's the meaning of ሰው ጤፉ? ይህ ሳይዝ እኮ ነው አይደል? ጤፍ በጣም ታይኒ ነች አይደል? ሰው ጤፉ ከተባለ እንደዛ ሳንሶ ማለት እንደሌለ አርጎ ነው የሚያይ። እና ይሄ ሰውዬ አንተ ምንም ብታረግ ምንም አትመስልም። እዚህ ሰውዬ ጋር እቺ ምስኪን ሴት ነው ሄደችው። ምን ብላ? ባላጋራ አለኝ ከባላጋራዬ። ከዛ መጽሐፍ ቅዱስ አያሌ ቀን አልወደደም ይላል። ሴትዮዋ ግን የፈለገ ሰውዬ ወደደ አልወደደ እንደ ስራዋ ነው የቆጠረችው። ትመጣለች፣ በቃ ተዋ ቦርሳዋን አርጋ ልሄድ እስቲ ያ ጠማማ ሰውዬ ጋር እያለች ትመጣለች። ከእሱ ቢሮ ከመግባቱ በፊት እሷ ቢሮ ትጠብቀዋለች። ጸሐፊው ልትሆን ትንሽ ነው የቀራት። ፋይናሊ እኔ አለ ምንም እግዚአብሔርን ባልፈራ ደግሞ የሚገርመው ያውቃል ሰውንም ባላፈራ አለ። በጣም የሚገርም ነው። አንዳንድ ሰው ያለውን ኳሊቲ ያውቃል። እቺ ሴትዮዋ አለ እየመጣች ስለምታደክመኝ ፈርድላታለሁ። ጌታም አመፀኛው ዳኛ ያለውን ስሟል። አመፀኛ ዳኛ። ስለዚህ ባላጋራችሁ የእናንተ ደግሞ ባላጋራ ዲያብሎስ ይባላል። ባላጋራችሁ ዲያብሎስ ወይም ባላጋራችን ዲያብሎስ እኛን ለማጥፋት በየቀኑ ይሰራል። ስለዚህ ከዚህ የሚያድነን አንድና ወሳኝ ነገር ጸሎት ነው። አሜን። የእግዚአብሔር ሰው አሪቶሪ የሚባሉ በጣም ታዋቂ የነበሩ ብዙ ዓመት በፊት የነበሩ ናቸው። if the child of God relaxes in prayer ይላሉ። የእግዚአብሔር ልጅ በጸሎት ላይ ከተዝናና ባለመጸለይ ውስጥ እንደው ያለው ደስታ ከተሰማው the devil will succeed in snaring him አሉ። እሱን ጠላልፎ ለመጣል ዲያብሎስ ይሳካለታል። አጥምዶ ለመያዝ ይሳካለታል። if the child of God የእግዚአብሔር ልጅ መጸለይ ቀልድ ከመሰለው። ስለዚህ የመጀመሪያው ፖይንት ጸሎት ምን ጸልየው ባላጋራ ስላለን ነው። ጸሎት ወሳኝ ነው። መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ባላጋራችሁ ዲያብሎስ ይላል። ጠላት አላችሁ፣ ጠላታችሁ ዲያብሎስ ይባላል። ጠላት እንደሌለው ሰው ዝም ብለህ አተኛ። አንድ ጊዜ አንድ ሰው ሲነግረኝ ሼክ መሐመድ አላሙዲ ሲናገሩ አለ ጠላት ሲኖርህ ጥሩ ነው አሉ። ለምን ንቁ ያረጋሃል። ንቁ ለምን ጠላት ያለው ሰው ባይዘው ንቁ ነው። ሲሄድ አናቃ ብሎ ነው የሚሄድ። ዝም ብሎ እየሄደ ከኋላ ሲመጡ አላየኋቸውም ነበር ቦርሳዬነት ከሆኝ ሄዱ አይልም። ጠላት ያለው ሰው እየሄደም ቼክ ያረጋል። አይተው ከዛ ያመልጣል። እና ጠላት ከሌለ አሉ እንቅልፋም ነው የምትሆነው። ስለዚህ እቴ ጠላት አለሽ። ጠላትሽን እየነገርኩሽ ነው። ጠላት አለ አንተም ወንድሜ። ጠላት ዲያብሎስ ይባላል። አይወድሽም። በቃ ስለዚህ ዝም ብለህ ከጧት እስከ ማታ እጅን ዘርግተህ ተሰርተህ የምትተኛበት ምንም ምክንያት የለም።
You have to pray seriously. መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 ጀምሮ እስከ 8 እንደዚህ ይላል። አንደኛ ጴጥሮስ ወንጌል አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 እስከ 8 ዳሩ ግን የነገሩ ሁሉ መጨረሻ ቀርቧል አለ ጴጥሮስ። እንግዲህ እንደ ባለ አእምሮ ታስቡ ዘንድ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ትጸልዩም ዘንድ በመጠን ኑሩ። በጣም ከበላችሁ አለ እንቅልፋችሁ ነው የሚመጣዋል። ለመጸለይ ስትለው በመጠን የምትበላዋል። ዋው አይገርም? የሚገርም እኮ ነው። ትጸልዩ ዘንድ መጠን ይኑራችሁ። የሆነ ነገር ትጸልዩ ዘንድ በመጠን ኑሩ ይላል፣ ወይም ንቁ። ሁለተኛው የምንጸልይበት ለምንድን ነው የምንጸልየው ላለው እግዚአብሔር ከኛ ጋር የሚገናኝበት አንዱና ዋነኛው መንገድ ስለሆነ ነው። እግዚአብሔርን ባገኘው ምን አረጋለሁ? ምን ያረግልኛል? በጣም የዋን ማለት ነው። ሰዎች አንድ እንኳን ተለቅ ያለ ሰው ሲያገኙ ብዙ ነገር ይሆንላቸዋል። ተለቅ ያለ ሰው ስታገኝ ብዙም ይሆንልህ ነገር አለ። እግዚአብሔርን ተለቅ ያለ ሰው አይደለም። እግዚአብሔርን ስታገኙት የዘላለምን አምላክ ነው የምታገኙት። የዘላለምን አምላክ ስታገኙት ዘላለማዊ ፍጻሜ፣ ዘላለማዊ የሆነ ለውጥ በህይወታችሁ ያደርጋል። ስለዚህ አንዱና ዋነኛው መንገድ ነው እግዚአብሔርን የምናገኝበት። that's why we ምንጸልየው። መዝሙር ምዕራፍ 50 ቁጥር 15 መዝሙር ምዕራፍ 50 ቁጥር 55 ደስ የሚል ቃል አለ። በመከራ ቀን ጥራኝ። ሃሌሉያ። ሰዎች የሰርግ ቀን ጥራኝ ነው የሚሉት፣ የድግስ ቀን ጥራኝ አይደል? ምግብ ሲሰራ ጥራኝ ነው የሚሉት። እግዚአብሔር በመከራ ቀን ምን በለኝ አለ? ጥራኝ። ከዛስ አድንህም አለሁ፣ አንተም ታከብረኛለህ። አሜን። እግዚአብሔርን የምታዩበት መንገድ ነው ጸሎት። እግዚአብሔርን የምታገኙበት መንገድ ነው ጸሎት። ኤርምያስ ምዕራፍ 33 ቁጥር 3 ብዙ ሰዎች የእግዚአብሔር ስልክ ቁጥር ነው ይሉታል። ብዙዎቻችን እግዚአብሔር ስልክ ቁጥር እንዳለው አናስብም። እኛ ብቻ ስልክ ቁጥር ያለን ነው የሚመስለን። የእናንተ ቁጥር ምን ማለት ነው? የእናንተ ቁጥር እናንተ ጋር መግቢያ ማለት ነው አይደል? ያ wherever you are ሲደወል እዛ ቁጥር ላይ ሲደወል እናንተ ትገኛላችሁ ነው አይደል? የእግዚአብሔር ስልክ ቁጥር ደግሞ ኤርምያስ 33:3 ነው። የእግዚአብሔር ስልክ ቁጥር 33:3 ነው። እንዲህ ይላል፣ ወደኔ ምን በል ጩህ። አሜን። ወደኔ ምን በል ጩህ፣ እኔም ምን እልልሃለሁ? እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። አሜን። የማናውቀው ብዙ ነገር አለ፣ ግን እግዚአብሔር ምን በሉ አለ? ወደኔ ምን በል ጩህ። ስለዚህ አንቺ መጮህ መጀመር አለብሽ። አንተ፣ እኔ፣ እያንዳንዳችን መጮህ መጀመር አለብን። መጽሐፍ ቅዱስ መዝሙር 34 ላይ ይህ ችግረኛ ጮኸ ይላል፣ እግዚአብሔርም ሰማው ይላል። እንግሊዘኛው ይህ ድሃ ሰው ጮኸ ይላል፣ ድህነት መረረኝ ብሎ ጮኸ። ከዛ መጽሐፍ ሲናገር እግዚአብሔር ሰማው ይላል፣ ከድህነቱ ሁሉ አዳነው ይላል። ዋ ሰዎች ተስማምተው የሚኖሩበት ብዙ ነገር አለ። ከዛ እግዚአብሔር ምን አለ? ወደኔ ጩህ፣ እኔ ምን አደርግልሃለሁ? እመልስልሃለሁ። ስለዚህ የእግዚአብሔር ስልክ ቁጥር 333 ነው። አሜን። ሾርት ቁጥር ነው፣ ለመያዝ እንዳይከብደን ብሎ እግዚአብሔር ወደኔ ጩህ።
ብሏል። ወደ እግዚአብሔር እንጩህ። አሜን። ብዙ ሰዎች ወደ አባትና እናታቸው ነው የሚጮሁት ወይ ደግሞ እናትና አባታቸው ላይ ነው የሚጮሁት ወይ ደግሞ እግዚአብሔር ላይ ወደ እግዚአብሔር አይደለም የሚጮሁት፣ እግዚአብሔር ላይ ነው የሚጮሁት። እግዚአብሔር ላይ መጮህና ወደ እግዚአብሔር መጮህ ልዩነት አለ። ሰው ሲጮህብህና ወደ አንተ ሲጮህ ልዩነት አለ። ወደ አንተ ሲጮህ አድነኝ ሲሆን አንተ ላይ ሲጮህብህ እየተቆጣ ገብቷቸዋል። እግዚአብሔር ያለው ምንድነው? ወደ እኔ ምን በል ጩህ፣ እኔ ምን አረግልሃለሁ? መልስልሃለሁ። ከጮኻችሁ እግዚአብሔር መልሳለሁ። አሜን። ስለዚህ ለመጮህ ብዙ ሰው የሚቸገረው አይደውልም። ሳይደውል ለምን አልተነሳም ስልኩ ይላል። እንዴ ደውላ ደውል እንዴ ሳትደውል እንዴት ይነሳ? ደውል፣ ለእግዚአብሔር ደውልና ንገረው። ቁጥሩ ስንት ነው? 333 ኤርምያስ 333 33 ደውልለት፣ ተንበርከክና ደውልለት። ወደ እኔ ጮህ ብለሃል፣ እየጮህኩ ነው ጌታ። እኔም መልስልሃለሁ ብለሃል፣ ትመልስልኛል። ታላቅና ኃይለኛ ነገር አሳይሃለሁ፣ አንተም አታውቀውም ብለሃል። አዲሱ መደበኛ ትርጉም የማይመረመር ነገር አሳይሃለሁ። ዋ እግዚአብሔር ምን በላለ? ጮህ። ይሄንን ያለው እግዚአብሔር ለኤርምያስ ነው። ባይዘው ኤርምያስ እስር ቤት ሲገባ እግዚአብሔር ወይኔ እስር ቤት ገባው፣ እንዴት እስር ቤት ታስገባኛለህ በላላለው። ወደ እኔ ጮህ፣ እንዴት አርጌ እንደማረገው ታያለህ ነው። ጮህ ብቻ፣ አንተ ብቻ ይኸው ለእስር ቤት ገባ አይደል? ጮህ። ስለዚህ ዝም አትበል፣ ጩሂ። ህይወትሽ እንዲቀየር ጩሂ። በትምህርታችሁ ነገሮችን ሰክሲድ እንድታረጉ ጩሁ ወደ እግዚአብሔር። ኤኒቲንግ ዩ ዱ ፕሬይ፣ ጩሁ። ከእግዚአብሔር እርዳታ ውጪ ሰው ሰክሲድ ሊያደርግ አይችልም። ስለዚህ ስልክ ቁጥሩን ነግሬያችኋል፣ ደውሉለት። አሜን። እና ያነሳል። I'm telling you, he will answer to you. ይመልስልሻል። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 6 እስከ 7 እንደዚህ ይላል። ያገለግሉትም ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም ይሆኑ ዘንድ ወደሱ የሚጠጉትን መጻተኞች እንዳያረክሱት ሰንበቴንም የሚጠብቁት ቃል ኪዳኔን የሚይዙትን ሁሉ ወደ ተቀደሰው ተራራዬ አመጣቸዋለሁ። በጸሎት ቤቴ ደስ አሰኛቸዋለሁ። ቤቴ ለአሕዛብ የሚሆን የጸሎት ቤት ይባላልና። አያችሁት? የእግዚአብሔር ቤት የጸሎት ቤት ነው። ምክንያቱም እግዚአብሔር ጸሎትን የሚሰማ አምላክ ነው፣ ሰምቶ የሚመልስ አምላክ ነው። ስለዚህ የምንጸልይበት ሁለተኛው ምክንያት እግዚአብሔርን ልንገናኝ የምንችልበት መንገድ ስለሆነ ነው። ሐዋርያት ሥራ ምዕራፍ 13 ላይ ከቁጥር 1 እስከ 3 ስታነቡ ይጸልዩ እንደነበር በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስ፣ የአራተኛው ክፍል ገዢ ሄሮዶስ ባለሟል፣ ምናሄ፣ ሳውልም ነበር። እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ስራ ለዩልኝ አሉ። በዚያን ጊዜ ከጦሙም ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው ይላል። ሐዋርያው ጳውሎስ የአገልግሎት ጥሪውን የተቀበለበት ቦታ ነው። የመጀመሪያውን ተልእኮ ሚሽነሪ ጉዞ፣ ሚስዮናዊ ጉዞ ከዚህ ስፍራ ነው ተቀብሎ የወጣው። ስለዚህ ሁለተኛው እሱ ነው። ሶስተኛው why we pray፣ ለምንድን ነው የምንጸልየው? የብዙ ህይወታችን ውጤት አለመጸለይ በሱ ብትሉት ጥሩ ነው። አለመጸለይ የብዙ ህይወታችን ውጤት ማጣት ምክንያት ስለሚሆን ለዛ ነው የምንጸልየው። ስለዚህ ውጤት አልባ ላለመሆን እንጸልያለን። የብዙ ውጤት አልባ የምንሆንባቸው ምክንያቶች አንዱና ዋናው አለመጸለይ ነው። ስለዚህ let us pray። ያዕቆብ ምዕራፍ 4 ቁጥር 2 ላይ የእንግሊዘኛውን ባነበው ደስ ይለኛል። አትለምኑምና ለእናንተ አይሆንም ይላል አማርኛው። የእንግሊዘኛው you have not because you ask not ይላል። you have not የሌለ ስላልጠየቅ ነው። ከጠየቅ ይኖርሃል። ዋው! ስለዚህ በጌታ በኢየሱስ ስም እንደውላለን ለእግዚአብሔር። አሜን። you have not because you ask not። የብዙ ነገሮቻችን ችግር፣ የብዙ ችግሮቻችን ምክንያቶች
ያለ መጸለያችን ነው። ሁለተኛ ዜና መዋዕል ምዕራፍ 15 ላይ ሁለተኛ ዜና መዋዕል ምዕራፍ 15 ከቁጥር 1 እኔ አላነበውም ሁሉንም እስከ ቁጥር 19 ስለ አሳ ያወራል። በቅርብ ጊዜ አንስቼ አሳይቻቸዋል። ንጉሥ አሳ እግዚአብሔርን በጣም የፈለገ ንጉሥ። ስለዚህ እግዚአብሔርን ስለፈለገ እግዚአብሔር የተገኘለት ንጉሥ at the end of the day እግዚአብሔር ደግሞ ስለተገኘለት ታሪኩን የቀየረው ንጉሥ። ስለዚህ በጌታ በኢየሱስ ስም እንደ ንጉሥ አሳ ንጉሱ ከጸለየ እኔ እናንተ ማንጸልይበት ምንም ምክንያት የለም። ምንም ቢዚ አይደለሽም። ስም ብዬ ሳይሽ ጊዜ እንዳለሽ ይታየኛል። እኔ ያዕቆብ ምዕራፍ 5 ቁጥር 16 እና 17 ላይ እንደዚህ የሚል ቃል ታገኛላችሁ። ቁጥር 16 የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዋው! ብዙዎቻችን ኤልያስም ብንሆን ደስ ይለናል። ግን ኤልያስ አለ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማይም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ስለዚህ ኤልያስ ሰው ስላልነበረ አይደለም የተሳካለት፣ ሰው ስለነበረ ነው የተሳካለት። እንደኛ አይነት ስጋ የለበሰ ሰው ነበር፣ ግን ይጸልይ ነበር። ስለዚህ በጌታ በኢየሱስ ስም እኛም እንጸልያለን። አሜን። ብዙ አገልጋዮች፣ ብዙ ዘማሪዎች፣ ብዙ ነጋዴዎች ወይም ብዙ የተለያዩ ሰዎች በህይወቴ ለምንድን ነው ትንሽ ውጤት ማመጣው ብለው ይጠይቃሉ። ወይም አገልግሎቴ ለምንድን ነው ያልተሳካው? ንግዴ ለምንድን ነው ያልሰፋው? ለምንድን ነው የጀመርኩት ነገር ያላደገው ብሎ ይጠይቃል። It's not because of anything, it's because of lack of prayer. There is lack of prayer. ወይም ደግሞ አንዳንድ ደግሞ የሚጸልዩ ሰዎች ጋር ደግሞ ስትሄዱ it's because it's a religious prayer. It's not a real prayer. አንዳንድ ሰው ደግሞ አቡነ በዘሰማያቱን ነው የሚደግመው። ይደግማል፣ ያው ያንኑ ህይወት እየደገመ ይኖራል። አራተኛ ለምንድን ነው ምንጸልየው? Why we pray? የእምነት አባቶች በሙሉ የጸሎት ሰዎች ስለነበሩ ነው። የእምነት አባቶቻችን በሙሉ የሚጸልዩ ሰዎች ነበሩ። ብዙ ሰዎች ሐዋርያው ጳውሎስ ይመቸኛል ይላል፣ ውስጤ ነው ሲሉ ሰማለሁ ነው። ኦኬ፣ ጥሩ ነው። ውስጣቸው መሆኑን አንጠላም፣ ምንም ጥሩ መጥፎ አይደለም። ግን ሐዋርያው ጳውሎስን የሚወድ ሰው የሐዋርያው ጳውሎስን ህይወት ኮፒ ማድረግ አለበት። ሮሜ ምዕራፍ 1 ቁጥር 9 ላይ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ሁልጊዜ ስጸልያለሁ። ሳታቋርጡ ጸልዩ ብሎ የጻፈው ጳውሎስ፣ እሱም ሳያቋርጥ ይጸልያል። ሁልጊዜ ስጸልያለሁ። ስለዚህ የእምነት አባቶቻችን ይጸልያሉ። ሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ አይሆፕ ወደ ኋላ እየተመለሳችሁ ዳጀስት እያረጋችሁት ነው ብዬ አስባለሁ አይደል? ያ እያረጋችሁ ነው ጋይስ። የተማራችሁትን የባለፈውን ዲስከስ እያረጋችሁበት ነበር። ያ
ይሄንንም እናረጋዋል። ዲስከስ የምናረግበት ዋናው ሪዝን እንድናደርገው። ስለ ጸሎት የሚያውቁ የማይጸልዩ ሰዎች አይጠቅምም። በጣም ጸሎት አንደኛው ነጥብ ብለን ተናግረን ማንጸልይ ከሆነ ችግር ውስጥ ነው ያለን። ሐዋርያት ሥራ ምዕራፍ 6 ቁጥር 3 ወንድሞቼ ሆይ በመልካም የተመሰከረላቸው መንፈስ ቅዱስና የጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። ቁጥር 4 እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። አያችሁት? የእምነት አባቶች ይጸልያሉ። መንፈሳዊ ስራ በጭንቅላት አይሰራም። መንፈሳዊ ስራ በመንፈሳዊ አቅም ነው የሚሰራው። ስለዚህ መንፈሳዊን ስራ በመንፈሳዊ አቅም ለመስራት ደግሞ ከእግዚአብሔር ጋር መገናኘት አማራጭ የሌለው ነገር ነው። በጊዜውም አለጊዜውም በፊት ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ጨርሼ። ስንቶቻችሁ ታውቁታላችሁ? ስለዚህ ፈቃድ ይሁንልኝ ውድ አምላኬ እያለ እግዚአብሔር ሰው ፓስተር ተስፋዬ ጋቢሶ ይዘምራል። በጊዜውም አለጊዜው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ። ሌትና ቀን። ስለዚህ ጳውሎስ ሌሊት ይጸልያል፣ ቀን ይጸልያል። የጸሎት ብዛት አይገልም። የትኛውም ነገር ኦቨርዶዝ አለው ኤክሴፕት ፕሬየር። የትኛውም ነገር ኦቨርዶዝ ከወሰዳችሁት፣ የትኛውም በምድር ላይ በጣም የሚጠቅሙ የምትሏቸውን የትኛውም ነገር ኦቨርዶዝ ከወሰዳችሁት በጣም ዲስአድቫንቴጅ አለ። ኦንሊ ፕሬየር ዲስአድቫንቴጅ የለውም። አራተኛ ሐዋርያት ሥራ ምዕራፍ 12 አራተኛ ነው አምስተኛ ሐዋርያት ሥራ የምንጸልይበት ምክንያት ሐዋርያት ሥራ ምዕራፍ 12 ርዕሱ እኮ ሐዋርያት ሥራ ምዕራፍ 12 በዚያ ዘመን ንጉሥ ሄሮዶስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በሰይፍ ገደለው። ዋው! ሲምፕሊ ሐዋርያው ያዕቆብ ተወሰደ፣ ተገደለ። ፊኒሽድ። 12 ደቀ መዛሙርት አሉ ወይም 12 ሐዋርያት አሉ። ከ12ቱ መሃል 3ቱ በጣም ክሎዝ ናቸው። ከ3ቱ መሃል አንዱ ያዕቆብ ነው። ተወሰደ። ሲምፕሊ ገደሉት፣ ሰዉት። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። እዴ ነገርማ በሕዝብ ዘንድ ተቀባይነቴን ያሰፋዋል፣ ለሚቀጥለው ምርጫ ቆንጆ የምርጫ ማቀስቀሻ መንገድ ነው ብሎ ጴጥሮስን ጨምሮ ያዘው። የቂጣ በዓል ወራት ነበረ። በያዘውም ጊዜ ወደ ወኔ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን የያዕቆብን መገደል ያየችው ቤተ ክርስቲያን አሁን ነገር ለመቀየር ስራ ጀምራለች። ዝም ካሉ ጴጥሮስ እንደሚደገም ያውቃሉ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት ሃሌሉያ አጥብቆ ይደረግ ነበራል። ስለ ጴጥሮስ በቤተ ክርስቲያን ውስጥ የጠበቀ ጸሎት ይደረግ ነበረ። ሄሮዶስም ሊያወጣው ባሰበ ጊዜ ማለት ፋሲካ አለፈና ከፋሲካ በኋላ ሊያወጣው ባሰበ ጊዜ በዚያች ሌሊት ማለት ነገ ሊያወጣው ነው። ሌሊቱን እግዚአብሔር የሰራው ነው። ጴጥሮስ በ2 ሰንሰለት ታስሮ
ከሁለት ወታደሮች መካከል ተኝቶ ነበረ። አይኦ ጴጥሮስ ጊቭ አፕ አድርጎ። ምክንያቱም ጓደኛው አብሮት በአገልግሎት ረጅም ጊዜ አብሮት ያሳለፈው ያዕቆብ ተገሏል። እሱም ደሴም ቦታ ነው ያለ። ጠባቂዎቹም በደጁ ፊት ሆነው በወህኒው ጠበቅ ነበር። እነሆም የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። ሃሌሉያ። አየህ፣ ሰንሰለቱን የሚፈታል ሌላ አካል ነው። ስትታሰር ከታሰርክ አንተ ራስህ መፍታት አትችልም፣ ሞስትሊ አትችልም። ግን ጸሎት ሳይነካ ነው የሚወድቀው። ሰንሰለቶቹ ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብሱን ለበሰና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀ። የመጀመሪያውን የሁለተኛውንም ዘብ አልፈው ወደ ከተማ ወደሚያወጣ ወደ ብረት መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮዶስ እጅና ከይሁዳ ሕዝብ ይጠብቁት ከነበሩ ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ባስተዋለም ጊዜ እጅግ ብዙ ሰዎች ተከማችተው ይጸልዩበት ወደ ነበረው ወደ ማርቆስ ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስ በሩን ሲያንኳኳ ያው ገረዲቱ ልትከፍትለት አልቻለችም። ጴጥሮስ ማንኳኳቱን ነገር አበዛ። ከፍተው አዩት። ለቤተ ክርስቲያን ሰዎች ነግሮ ከዛ ቦታ ዞር ሲል ታዩታላችሁ። ሰውየውን ከሞት የታደገው። The prayer that has power is the prayer that is offered unto God. The prayer that has power is a prayer that is offered unto God. ሐዋርያት ሥራ ምዕራፍ 12 ላይ ያመጣሁበት ዋናው ምክንያት ቁጥር 5 ላይ ያለችውን ቃል ለማሳየት ነው። በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ስለዚህ ኃይል ያለው ጸሎት ወደ እግዚአብሔር የሚደረግ ጸሎት ነው። The prayer that has power is the prayer that is offered unto God. ስለዚህ ጴጥሮስ ወደ እግዚአብሔር በተጸለየ ጸሎት ከሞት ውስጥ እግዚአብሔር ታደገው። ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ እንደዚህ ይላል፣ በፍርሃት ሲያጣጥር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። ወደ እግዚአብሔር ይጸልይ ነበር። ኢየሱስ ፈርቷል፣ ግን እየጸለየ ነው። ብዙ ሰዎች ከፈሩ ሰው ጋር ነው የሚደውሉት፣ አይጸልዩም። ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በስጋው ወራት ዕብራውያን 5:7 ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና መልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ከብዙ ጩኸት ከብርቱ ጩኸትና ከእንባ ጋር በእንባ አንተኑ ደጅ ልጥና፣ በልጅህ አትጨክንምና፣ በእንባ አምላኬን ደጅ ልጥና፣ በልጅህ አትጨክንምና። ሮሜ ምዕራፍ 15 ቁጥር 30 ላይ ሲናገር ወንድሞቼ ሆይ ስለኔ ወደ እግዚአብሔር እየጸለያችሁ ከኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ። ዋው! ስለኔ ወደ እግዚአብሔር እየጸለያችሁ ከኔ ጋር ትጋደሉ ዘንድ፣ እኔ ገድል ውስጥ ነው ያለኝ፣ እናንተ ከኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር። መንፈስ ቅዱስ ባይዘወይ ይወዳችኋል። አሜን። እሱን ነው እየነገራችሁ ያለው።
ብዙ ጊዜ ጌታ ኢየሱስ እንደሚወደን ብቻ ነው የምናስበው። መንፈስ ቅዱስ ይወዳል። በመንፈስ ፍቅር እለምናችኋለሁ። ዋው! ስለዚህ the prayer that has power is the prayer that is offered unto God. ወደ እግዚአብሔር የተደረገ ጸሎት ለውጥ ያመጣል። ቆላስያስ ምዕራፍ 2 ከቁጥር 1 እስከ 2 ስለናንተ በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁ። ጳውሎስ እየተጋደለ ያለው በጸሎት ነው። በሮችን እያስከፈተ ያለው በጸሎት ነው። ልባቸው እንዲጸናና በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። ዋው! ቆላስያስ ምዕራፍ 4 ቁጥር 12 ከናንተ የሆነው የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። የእግዚአብሔርን ፈቃድ ሁሉ ተረድታችሁ ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለናንተ በጸሎቱ ይጋደላል። ዋው! አሜን። ሁልጊዜ ስለማ ስለናንተ ምን ያደርጋል? በጸሎቱ ይጋደላል። እዚህ የጸሎት ገድል አለ። the prayer that has power is the prayer that is offered unto God. ስለዚህ ወደ እግዚአብሔር የሚደረግ ጸሎት ታላቅ ኃይል አለ። ነገር ግን በቤተ ክርስቲያን ስለ ጴጥሮስ አጥብቆ ወደ እግዚአብሔር ይጸለይ ነበር። እግዚአብሔር ሆይ you see God sent his angels. Okay, come go and save him. Oh my God! እና ጴጥሮስ ህልም ነበር የመሰለው። ሲሄድ በህልሙ እንደሚሄድ ነበር። ራእይን የሚያይ የሚመስለው አንዳንድ አይታችኋል። በህልም አንድ ተረታል ይቀርስ ዳ በቀልም በህልሙ ቂቤ ባይጠጣ ኖሮ የሚባል ህልም። በጌታ በኢየሱስ እናንተ በእውናችሁ ነው የምትጠጡት። አሜን አሜን። ስለዚህ prayer is very important. Prayer is very important in the Christian life. ስለዚህ በዚህ ምድር ላይ ሰክሲድ አርጋችሁ እግዚአብሔር ያየላችሁ ቦታ ላይ መድረስ የምትፈልጉ ከሆነ in every direction በየትኛውም የህይወታችሁ አቅጣጫ you have to be, you should be a man and a woman of prayer. else ብዙ ነገር ዛሬ መድረስ ያለባችሁን የዛሬ 4 ዓመት ነው የምትደርሱት። የዛሬ 4 ዓመት መድረስ ያለባችሁን የዛሬ 12 ዓመት ነው የምትደርሱት። ትግል ይሆናል። ስለዚህ ለርን ጸሎት መጸለይ early age ነው። this is a good time to be a man and a woman of prayer. Pray seriously. Don't take it ማለት ጸሎት ሊጀመር በቃ prayer ራካቶሳና ማካዳባዛካ ለክራስቶን ዳባከ be serious and be committed to prayer. That thing will give you grace. That thing will give you much grace. That thing will give you more grace. And then you become fruitful in every direction. የመጨረሻ ጥቅስ ላርገው ሮሜ 8:26 በጸሎት ውስጥ ያለውን ተጋድሎ ሲያሳይ ነው መጽሐፍ ቅዱስ እዚህ ላይ። እንዲሁም ደግሞ መንፈስ ይላል፣ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔርም ፈቃድ ስለ ቅዱሳን ዋው ይማልዳልና the spirit himself intercede for us with groanings መቃተት and too deep for words ይላል ESV Bible. Too deep for words. ቃላቶች አይደሉም ግን ምጥ ናቸው። Amplified version ሲናገር so the Holy Spirit comes to our aid and bears us up in our weaknesses, for we do not know what prayer to offer nor how to offer it worthily as we ought,
but the Spirit himself goes to meet our supplication and pleads in our behalf with unspeakable yearnings and groanings too deep for utterance. Too deep. See, አንዳንድ ሰዎች ለምሳሌ እንትን እግራቸው ተሰብሮ አይታችሁ ከሆነ የሆነ ሴትዮ እግራቸውን ለማስገባት ስትል ንግግር አይደለም የሚናገሩት፣ ግን የምትሰሙት ጩኸት ከንግግር በላይ ህመም ይሰማል። የሚል ነገር ትሰማለህ እና ያ ጩኸት ከንግግር ቱ ዲፕ ነው። ቱ ዲፕ በንግግር ቢነግሩን እንደዛ አይነት ስሜት አይሰማንም። በጩኸታቸው ውስጥ ግን ያንን ፊሊንግ ፊል እናደርገዋለን። ኦር ሴቶች በምጥ ሰዓት የሚያሰሙት ድምፅ አለ። ኦር ዲፍረንት ካይንድስ ኦፍ ፕሌስስ ዲፍረንት ነገር ትሰማላችሁ። ስለዚህ በማይነገር ቃላት ሊያወሩት ከሚችሉት ከሚገልጹት በላይ በሆነ ቃላት መንፈስ ቅዱስ ኢንተርሲድ ያደርጋል። ይህ አይነት ጸሎት የምጥ አይነት የጸሎት አይነት ነው። It's like laboring. You are laboring. ምጥ ነው ያስከው because የሆነ ነገር መወለድ አለበት። የሆነ ነገር ከህይወትህ መነቀል አለበት። የሆነ ነገር በህይወትህ መተከል አለበት። የሆነ ነገር መሄድ አለበት። የሆነ ነገር መምጣት አለበት። የሆነ ነገር መፍረስ አለበት። የሆነ ነገር መተከል አለበት። ያ በምጥ ነው የሚመጣው ይላል። ስለዚህ በጌታ በኢየሱስ ስም እንጸልያለን። አሜን። እንጸልያለን። ስለዚህ prayer is very important ህይወታችሁን ሰክሰስፉል ለማድረግ። ለምሳሌ ብዙ ሰዎች እኔ እንደዚህ አይገባኝም ኦር ትምህርት አይገባኝም ኦር ይሄንን አልችልም just leave these words and start praying። ይህ መንፈስ ቅዱስ እንዴት እንዳስረዳሽ ሳታቂ ይገባሻል። then you become intelligent, then you become excellent, then you become a standard of excellence. እንደ እቺ ሴት እኮ ነው ያንቃ ምን ሆና ነው እንደዚህ ይላሉ። it is because while you were praying እግዚአብሔር የሆነ ነገርሽን አርጎ አስገባው። አሜን። that is all it takes። አያችሁ ግን ሰዎች ባለመጸለይ ሰንፈው ብዙ ነገር በህይወታቸው አልፈ okay let us say አንዳንዴ ፖቨርቲ ጀነሬሽናል ይሆናል። አንዱ ቤተሰብ ወደሚቀጥለው ቤተሰብ አንደኛው ለምሳሌ ቅምቅም ጀምሮ በቃ ድሆች ናቸው ከዛ ምናምን እኛ ጋር ደረሰ። ኦኬ don't complain። ያ አንተ you can change the situation. Pray seriously, fight it back። ምክንያቱም ስፒሪቹዋል ነገር ነው። ግን እኮ የሚያስገርመው ያን ቤተሰብ ስታይ በጣም ነው የሚለፉት። ጧት ነው የሚወጡት፣ ማታ ነው የሚገቡት፣ በጣም ነው የሚጥሩት፣ ግን ጠብ አይልም። because there is a spiritual thing behind the scene ያንን ቤተሰብ ወጥሮ ያዝ አካላል። ስለዚህ ምን ላይ pray, fight it back, pray until የዲያብሎስ እጅ እስኪፈታ ድረስ then finally you will see የሆነ ነገር ማየት ትጀምራል። መጽሐፍ ቅዱስ ሲናገር ኤልያስ ዝናቡን ለማዝነብ ሲፈልግ ጭንቅላቱን እግር ውስጥ አስገቡት። start praying መጸለይ ጀመር። ሂድ ውጣና ያለው ምንም ነገር አልሆነ። ኦኬ ቀጠላው ምንም ነገር አልሆነ። ሂድ አሁን ይሄ በሁለት ደቂቃ እንዳይመስላችሁ እንደዚህ ያደረገው it takes በጣም ብዙ ጊዜ። በሰባተኛው ጥቂት የእጅ ምታህል ደመና ታሰበው። that's all it takes። ሄድና ሄድና ነገረው። ለአክዓብ 3 ዓመት በሙሉ ተጠፍቶ ነበር ኤልያስ አግኝቶት አያውቅም። but now ሄድና ለአክዓብ ነገረው ታላቅ ዝናብ የመጣ ስለሆነ እንዳያስቀርህ መንገድ ላይ ወደ ቤት ግባ ብለው። እዚህ የሚጸልዩ ሰዎች ሂስትሪን ሼፕ ያደርጋሉ፣ ታሪክን ሼፕ ያደርጋሉ። የፋሚሊን ታሪክ ከዚህ በኋላ ያስብላሉ። እስከዚህ ድረስ እንደዚህ ነው የመጣ ነው but this time ይሄ ሰው ጸልዮ የቤተሰቡን ታሪክ ወደ ብልጽግና ቀየሩ። በሽታ የሚገለው ቤተሰብ ከሆነ የሆነ ቦታ ላይ ከታርገ በጤንነት እንዲኖሩ ተቀዋጨዋል። ስለዚህ በጌታ በኢየሱስ ስም እንጸልያለን። አሜን። the power of prayer የጸሎት ኃይል። በዚህ እድሜ መጸለይ ከለመዳችሁ ዋው በቃ አመለጣችሁ ማለት ነው።
የዲያብሎስን መንግስት ግራ መጋባት ውስጥ የሚከተው አንድ ነገር ከፈለጋችሁ ጸሎት ይባላል። ጸሎት ወደ እግዚአብሔር ልብ የምትደርሱበት መንገድ ነው። ያልተቋረጠ ጸሎት ነው ውጤት ያለው ጸሎት። ከማይሻሻሉ ነገሮች አንዱ ዲያብሎስ ነው። ድሮም አውሬ ነው፣ አሁንም አውሬ ነው። እግዚአብሔርን ባገኘው ምን አረጋለሁ? ምን ያረግልኛል? በጣም የዋህ ሰዎች አንድ እንኳን ተለቅ ያለ ሰው ሲያገኙ ብዙ ነገር ይሆንላቸዋል። ብዙ ሰዎች የእግዚአብሔር ስልክ ቁጥር ነው ይሉታል። ብዙዎቻችን እግዚአብሔር ስልክ ቁጥር እንዳለው አናስብም። እኛ ብቻ ስልክ ቁጥር ያለን የሚመስል ኤላባጋቶ ሳንዳ ብራክላራባ ሻካ ኤላባጋታ ላራባ ሻንዳ ብራክላራባ ማካታ ላራባ እግዚአብሔር ላይ መጮህና ወደ እግዚአብሔር መጮህ ልዩነት አለ። የሌለ ስላልጠየቅ ነዋል። ከጠየቅ ይኖርሃል። ዝም ካሉ ጴጥሮስ እንደሚደገም ያውቃሉ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት ሃሌሉያ in the mighty name of Jesus የጸሎት መጎናጸፊያ ዛሬ ባንተና በቤት ላይ በናዝሬቱ ጌታ በኢየሱስ ራካታ ፓሻና ማካ ሌክራባና ማካ ቶላ ረባሻንዳ ብራካ ሌባና ማካ ታላ ረባሻንዳ ብራካ